ብዙ ሰዎች በጥቂት ነገሮች ላይ በጣም ጎበዝ፣ በበርካታ ጉዳዮች ላይ ደግሞ በጣም ሰነፎች ናቸው። ለምሳሌ እኔ ምርት በመፍጠርና በገበያ ጥናት በጣም ጎበዝ ብሆንም እሱን ተከትለው በሚመጡ ብዙ ነገሮች ግን ሰነፍ ነኝ። ደካማ ጎንን ከመጠገን ይልቅ በጥንካሬ ላይ ይበልጥ ማትኮርና እርሱን ተጠቅሞ ውጤታማ ለመሆን መንቀሳቀስ በጣም አዝናኝና አትራፊ ነው። ምርጫው ውጤቶችን በማብዛትና በመጠኑ በመጨመር መካከል ነው። የተጎዳውን ከመጠገን ይልቅ በጣም ምርጡን መሳሪያ በአግባቡ መጠቀም ላይ አተኩሩ። በጥንካሬያችሁ ላይ ይበልጥ አተኩሩ እንጂ ደካማ ጎናችሁን አትጠግኑ። ከዚህ መጽሐፍ እንደተለመደው በጣም ወሳኝና ጠቃሚ ናቸው ብዬ ያሰብኳቸውን አንዳንድ ቁልፍ ሐሳቦችን በስፋት እናያለን። ይህም ከቅጥር ከባለህበት እርገጥና ከድህነት እንዴት ራሳችሁን ነፃ ማውጣት እንደምትችሉ፣ ይህ ብቻ ሳይሆን ቀኑን ሙሉ መልፋት ሳይጠበቅባችሁ በብልሃትና በጥበብ በማሰብ እንዴት አዳዲሶችን ሀብታሞች እንደምትቀላቀሉ እናያለን። ማስጠንቀቂያ፣ ሕይወታችሁን ለመለወጥ ዝግጁ ሳትሆኑ ይህንን መጽሐፍ እንዳታነቡት ወይም እንዳታዳምጡት። ከዚህ መጽሐፍ ወደ ወሰድኳቸው ወርቃማ ነጥቦች ዘልቀን ከመግባታችን በፊት ይህ ጠቃሚ ቪዲዮ ለብዙዎች ተደራሽ መሆን እንዲችል ቪዲዮውን ላይክ በማድረግ እንጀምር። ይህንን ድንቅ ቤተሰብ ደግሞ ሰብስክራይብ በማድረግ እንድትቀላቀሉ እንጋብዛችኋለሁ። ብዙዎቹን ጠቃሚ ነገሮች ለመስራት ጊዜው አመቺ አይሆንም። ስራችሁን ለማቆም የሚያመች ጊዜ እየጠበቃችሁ ነውን? በህይወት ጎዳና የትራፊክ መብራቶች በሙሉ በተመሳሳይ ጊዜ አረንጓዴ አይሆኑም። ምንም እንኳን ፍጥረተ ዓለም በእናንተ ላይ የሚያሲር ባይሆንም ለእናንተ ሲልም ተፈጥሯዊ መንገዱን ትቶ አይወጣም። ሁናቴዎች ፍጹም አይሆኑም። አንድ ቀን የሚል ቀጠሮ ህልማችሁን ከእናንተ ጋር ወደ መቃብር የሚወስድ በሽታ ነው። ስለሆነም አንድ ነገር ለእናንተ ጠቃሚ ከሆነና ልታደርጉት የምትፈልጉት ከሆነ ቀጠሮ ሳትሰጡት አድርጉት። እግረ መንገዳችሁን አርሙት። አስታውሱ፣ መቼም ቢሆን ጊዜው አመቺ አይሆንም። ለእናንተ ትልቅ ጠቀሜታ ባላቸው ነገሮች ላይ ለማትኮር ይቻላችሁ ዘንድ ብዙም ትርጉም የሌለውን ሥራ በትንሹ መስራት ስንፍና አይደለም። ብዙዎች ይህንን ለመቀበል ይከብዳቸዋል። ምክንያቱም ባህላችን ከፍ ያለ ስፍራ የሚሰጠው ከውጤታማነት ይልቅ ለመስዋዕትነት በመሆኑ ነው። ጥቂት ሰዎች የሚመርጡት የድርጊቶቻቸውን ውጤቶች ለመለካትና በተወሰነ ጊዜ ውስጥ ያበረከቱትን አስተዋጽኦ ለመለካት ነው። ብዙ ጊዜ በሥራ ላይ ማሳለፍ ከጉብዝና ይቆጠራል። እንዲሁም ከበላዮቻችሁና በዙሪያችሁ ካሉ ሰዎች እገዛን ለማግኘት ዋስትና ይሆናል። ግን አዳዲሶቹን ባለጠጎች በሥራ ቦታ የሚያጠፉት ጊዜ በጣም ጥቂት ሰዓት ብቻ ቢሆንም የሚያስገኙት ውጤት በአንድ ሥራ ላይ ረዥም ሰዓታትን ከሚያጠፉ ሰዎች በእጅጉ የላቀ ነው። ለስንፍና አዲስ ትርጓሜ ሰጥተነዋል። ስንፍና ማለት አንድ ሰው ምርጫው ባልሆነ ኑሮ ውስጥ ለመቆየት ሁናቴዎች ወይም ሌሎች ሕይወቱን እንዲወስኑለት መፍቀዱ ወይም ሕይወትን ሳያጣጥም ቢሮ ውስጥ ተቆራምዶ በመዋል ብዙ ገንዘብ ማካበቱ ነው። በባንክ ውስጥ ያላችሁ ሂሳብ ወይም ምንም ፋይዳ የሌላቸውን መልእክቶች በማንበብና ምላሽ በመስጠት የምታሳልፏቸው ሰዓታት ይህንን እውነታ ሊለውጡ አይችሉም። ፋታ የለሽ ከመሆን ይልቅ ውጤታማ መሆን ላይ አትኩሩ። አስታውሱ፣ በትንሹ መስራት ስንፍና አይደለም። ፍቃድ ሳይሆን ይቅርታ ጠይቁ። በዙሪያችሁ ያሉ ሰዎች ክፉኛ የማይጎዳ ነገር ከሆነ ሞክሩት። ከዚያም ምክንያታችሁን አቅርቡ። ወላጆች፣ የትዳር ጓደኛ ወይም የሥራ ኃላፊዎች ወዘተ በስሜታዊነት ነገሮችን ይክዳሉ። በድርጊታችሁ የተነሳ ሊደርስ የሚችል ጉዳት አነስተኛ ወይም በማንኛውም መንገድ የማይቀለበስ ከሆነ ሰዎች አይሆንም የሚሉትን እድል አትስጧቸው። ብዙ ሰዎች ከመጀመራችሁ በፊት ሊያስቆማችሁ ፈጣኖች የሆኑትን ያህል በእንቅስቃሴ ላይ ሆናችሁ በመንገዳችሁ ለመግባት አይደፍሩም። ማድረግ የምትፈልጉትን አድርጉ። ጥፋት ከፈጸማችሁ ይቅርታ ጠይቁ፣ ግን በፍጹም ፍቃድ ሳይሆን ይቅርታን ጠይቁ። አንድን ነገር አብዝቶ መያዝ ይቻላል። አንድ ነገር ሲትረፈረፍ የተቃራኒውን ባህሪ ሊኖረው ይችላል። ስለሆነም ሰላማውያን ጠብጫሪዎች ይሆናሉ፣ የነጻነት ታጋዮች አምባገነኖች ይሆናሉ። ምርቃት እርግማን ይሆናል፣
እርዳታ እንቅፋት ይሆናል፣ የበዛ ያንሳል። የምትፈልጉት ነገር ከመጠን በላይ ሲሆን የማትፈልጉት ይሆንባችኋል። ይህ ለቁሳዊ ንብረቶችም ሆነ ለጊዜ የሚሰራ እውነት ነው። ስለሆነም የኑሮ ዘይቤ ንድፍ ዓላማው ተገዳችሁ ሳይሆን በፍላጎታችሁ ነገሮችን ለማከናወን የሚያስችላችሁን ነፃ ጊዜ መፍጠር እንጂ ያለ ስራ የምታባክኑበትና ለአእምሮ መደንዘዝ ምክንያት የሚሆን የተትረፈረፈ ጊዜ መፍጠር አይደለም። ሌላው ነጥብ ገንዘብ ብቻ መፍትሄ አይደለም። ስለ ገንዘብ ኃይል እንደ መገበያያነቱ ብዙ ማለት ይቻላል። ነገር ግን ከመገበያያነት በላይ አድርገን ገንዘብን ማሰብ ትክክል ካለመሆኑ በላይ ስንፍናም ጭምር ነው። የበለጠ ገንዘብ ቢኖረኝ ኖሮ ማለት አስደሳች ህይወት ለመፍጠር አስፈላጊ የሆነውን ውሳኔ ከማሳለፍ ወደ ኋላ ለመሸሽ የሚያስችል በጣም ቀላሉ መንገድ ነው። ገንዘብን ከተጠያቂነት እንደ ማምለጫ ሰበብ በመጠቀምና ስራን ደግሞ ጊዜ ማጣታችን ምክንያት አድርገን በማቅረብ ባለን ጊዜ የሚበጀንን ላለመስራት ራሳችንን እናደናቅፋለን። ችግራችን የገንዘብ ብቻ አይደለም፣ መፍትሄው ገንዘብ ብቻ አይደለም። አንጻራዊ ገቢ ከፍጹማዊ ገቢ ይበልጥ ጠቃሚ ነው። በጤናና በስነ ምግብ ባለሙያዎች ዘንድ በካሎሪ ዙሪያ ሲካሄድ የቆየ ሙግት አለ። ካሎሪ ነውን? የሰውነትን ስብ ማቃጠል ከምትወስዱት ካሎሪ በላይ የማቃጠልን ያህል ቀላል ነውን? ወይስ ከግምት ውስጥ መግባት ያለበት የካሎሪው ምንጭ ነው? ከዓለማችን ምርጥ አትሌቶች ጋር የሰራው በመሆኔ መልሱ የመጨረሻው መሆኑን አውቃለሁ። ገቢን በተመለከተስ ገንዘብ ነው? ዶላር ነውን? አዲሶቹ ባለጸጎች የሚሰጡት ምላሽ አይደለም የሚል ነው የሚሆነው። ይህን በምሳሌ እንመልከተው። ሁለት ሰዎች በአመት $50,000 ያገኛሉ። አንደኛው በሳምንት 80 ሰዓታት የሚሰራ ሲሆን ሌላኛው ደግሞ በሳምንት 10 ሰዓታት ብቻ ነው የሚሰራው። ከሁለቱ ሰዎች ሀብታም ሆኖ የሚቆጠረው የትኛው ነው? በሳምንት ለ10 ሰዓታት ብቻ የሚሰራው ነው። የአንጻራዊና የፍጹማዊ ገቢ ልዩነትም ይህ ነው። ፍጹማዊ ገቢ የሚሰላው የማይለወጥ አንድ ነገርን ብቻ በመጠቀም ነው፣ የገንዘብ መጠንን። ጄንዶ በአመት $100,000 የምታገኝ በመሆኗ በአመት $50,000 ከሚያገኘው ጆን በሁለት እጥፍ ሀብታም ነች። አንጻራዊ ገቢ የሚሰላው ግን ሁለት ተለዋዋጭን በመጠቀም ነው፣ የገንዘብ መጠንንና ጊዜን። ጊዜ የሚሰላው ደግሞ በሰዓታት ነው። በአመት ጊዜን ማስላት ራስን ለማታለል ቀላል ነው። ቀደም ሲል ያነሳነውን ምሳሌ ደግመን እንመልከት። ጄንዶ በአመት $100,000 ታገኛለች። በአመት ውስጥ በ50 ሳምንታት በእያንዳንዱ $2,000 ታገኛለች። በሳምንት ደግሞ ለ80 ሰዓታት ትሰራለች። በዚህም ስሌት መሰረት በሰዓት የምታገኘው 25 ነው። ጆን ዶ ደግሞ በአመት $50,000 ያገኛል። በ50 ሳምንታት በእያንዳንዱ $1,000 ያገኛል። በሳምንት ለ10 ሰዓታት ይሰራል። በዚህም ስሌት መሰረት በሰዓት የሚያገኘው $100 ነው። በአንጻራዊ ገቢ ጆን ከጄን በ4 እጥፍ ሀብታም ነው። ስለዚህ አንጻራዊ ገቢ ከፍጹማዊ ገቢ ይበልጥ ጠቃሚ ነውና እሱ ላይ አትኩሩ። ውጥረት ሁሉ መጥፎ አይደለም። ውጥረትን በሁለት እከፍለዋለሁ፣ አዎንታዊና አሉታዊ ውጥረት። በእርግጥም አዲሶቹ ባለጸጎች ውጥረትን ከህይወታቸው ለማጥፋት አይደለም የሚጥሩት። አሉታዊ ውጥረት ደካማ፣ በራሳችሁ የማትተማመኑና ችሎታ የሚጎድላቸው የሚያደርጋችሁ ነው። ገንቢ ያልሆነ ነቀፋ፣ መጥፎ አለቃ፣ የማይመች የሥራ አካባቢ የዚህ አይነቱ ግፊት ምሳሌዎች ናቸው። በሌላ በኩል ደግሞ ያስቀመጥነውን ገደብ እንድናልፍ የሚገፉን መልካም አርአያዎች፣ ብቁ የሚያደርጉን አካላዊ ልምምዶችና ምቾት የሚሰጡንን ድርጊቶች አድማስ የሚያሰፉ ችግሮች የአዎንታዊ ውጥረት ምሳሌዎች ናቸው። ጤናማ የሆነ ውጥረት ለእድገት የሚያነሳሳ ነው። ትችትን የሚሸሹ ሰዎች ይወድቃሉ። ማንኛውንም አይነት ትችት ሳይሆን ገንቢ ያልሆነ ነቀፋን ነው ማስወገድ ያለብን። በተመሳሳይ መልኩ ያለ አዎንታዊ ውጥረት እድገት አይኖርም። አዎንታዊ ውጥረት በህይወታችን ላይ የበለጠ እንዲፈጠር ባደረግን ቁጥር ህልማችንን እውን የምናደርግበት ጊዜ ይፈጥርልናል። እስኪ ኮርኳሪ የምላቸውን እነዚህን ጥያቄዎች ለመመለስ እንዲሁም ለማሰላሰል ሞክሩ። አንደኛ፣
ኃላፊነትን መወጣት ወይም ከእውነታው አኳያ መኖር የምትፈልጉትን ህይወት ከመኖር በምን ያህል መልኩ ገድቧችኋል? ሁለተኛ፣ ማድረግ ያለባችሁን ማድረጋችሁ ምን ያህል አስቀያሚ ተሞክሮዎችን እንድታስተናግዱ አድርጓችኋል? ወይም ሌላ ነገር ባለማድረጋችሁ ምን ያህል ትቆጫላችሁ? ሶስተኛ፣ በአሁኑ ሰዓት እየሰራችሁት ያለውን ነገር ተመልከቱና ለራሳችሁ ተከታዮቹን ጥያቄዎች አቅርቡ። በዙሪያዬ ካሉት ሰዎች በተቃራኒ ብሰራ ኖሮ ምን ይፈጠር ነበር? በዚህ መንገድ ለተወሰኑ ሰዓታት ብቀጥል የማጣው ነገር ምን ይሆናል? በመቀጠል የጨለምተኝነት ኃይል የሚለውን ነጥብ ለማየት እንሞክር። እርምጃ ሁልጊዜም ውጤት ላያመጣ ይችላል። ያለ እርምጃ ግን ደስታ አይገኝም። ማድረግ ወይም አለማድረግ፣ መሞከር ወይም አለመሞከር። ብዙ ሰዎች ራሳቸውን ጀግና አድርገው የሚቆጥሩ ባይሆንም ምርጫቸው ሁለተኛው ነው የሚሆነው። እርግጠኛ ላለመሆንና ውድቀትን መጠበቅ በጣም አዋኪ ነገሮች ናቸው። ሰዎች እርግጠኛ ካለመሆን ደስተኝነትን እንደሚመርጡ የታመነ ነው። ለዓመታት ግቦችን አስቀምጫለሁ። አቅጣጫዬን ለመለወጥ ውሳኔዎችን አሳልፌያለሁ። ሆኖም ግን ምንም ያገኘሁት ነገር የለም። እንደ ተቀረው ዓለም ሁሉ በፍርሃት የተሞላውና ደህንነት የማይሰማኝ ነበርኩ። ቀላሉ መፍትሄ የተከሰተልኝ ከ4 ዓመታት በፊት በድንገት ነው። በዚያን ጊዜ ብዙ ገንዘብ የነበረኝ ቢሆንም ምን ልሰራበት እንደምችል አላውቅም ነበር። ያለ ልፋት ነበር የምሰራው። ችግሬ ምንድን ነበር? ምን ሆኜ ነበር? በእውነቱ ከሆነ ምንም ችግር አልነበረብኝም። ችግሩ የነበረው ከአሽከርካሪው ሳይሆን ከተሽከርካሪው ነበር። ድርጅቴን ሳቋቁም ገና መጀመሪያ ላይ የተፈጸሙ ስህተቶች ነበሩ። ግቤን እንዳላሳካ እንቅፋት የሆኑብኝ። ያቋቋምኩት ድርጅት እንደማይፈርስ ደህንነት ተሰምቶኝ በቀን 15 ሰዓታት በላይ በስራ ተወጥሬ ከማሳለፍ የምላቀቀው እንዴት ነው? ለመዝናናት ወደ ሌላ አካባቢ መጓዝ መፍትሄ እንደሚሰጠኝ ወሰንኩ። ታዲያ ለሽርሽር ወጣሁ። ለ6 ወራት ያህል ሳመነታ የሽርሽር ጉዞዬ የማይሳካበት ምክንያቶች ስደረድር ቆየው። ከዚያም አንድ ጥያቄ ወደ አእምሮዬ መጣ። ለሽርሽር ወደ ሌላ አካባቢ ብሄድ ሊከሰት የሚችለው የመጨረሻው አስቀያሚ ነገር ሊሆን የሚችለው ምንድን ነው? የንግድ ስራዬ ሊከስር ይችላል። በደንበኞቼ ክስ ሊመሰረትብኝ ይችላል። ፍርሃትን ማሸነፍ ማለት ፍርሃትን ማወቅ ነው። ከድህነት ጋር ለመለማመድ የተወሰኑ ቀናትን መድቡ። በእነዚያ ቀናትም ያረጀ ራፊ ጨርቅ ለብሳችሁ ይህን ሁናቴ ነው የምፈራው በማለት ራሳችሁን ጠይቁ። ከዚያም አንድ አስገራሚ ነገር ተፈጠረ። መውሰድ ስለምችላቸው ቀላል እርምጃዎች ማሰብ ጀመርኩ። ማንኛውም ነገር ቢገጥመኝ ካለሁበት የባሰ የመከራ ህይወት እንደማይገጥመኝ እርግጠኛ ሆንኩ። የዛኔ ነበር ወደ አውሮፓ ለመጓዝ ለመሄድ የሚያስችለኝን የአውሮፕላን ቲኬት የቆረጥኩት። ቀደም ሲል የፈራኋቸው አደጋዎች አልገጠሙኝም። ከዚያን ጊዜ አንስቶ ህይወቴ ተለወጠ። ያቋቋምኩት ድርጅትም ትርፋማ ሆነ። አስታውሱ፣ በተስፈኝነት የተሸፈነ ፍርሃት አለ። ይህ ፍርሃት ተስፋ የለውም። ፍርሃት መገለጫው አንድ ብቻ አይደለም። በምድራችን ላይ ያሉ በርካታ ብልህ ሰዎች የተስፈኝነት ክህደት ሲሉ ይጠሩታል። ስራቸውን ለማቆም የማይፈቅዱ ሰዎች በጊዜ ሂደት ኑሯቸው እንደሚስተካከል፣ ገበያቸውም እንደሚጨምር ነው የሚያስቡት። ይህ ማደንዘዣ ነው። በእውነቱ ከሆነ በጊዜ ሂደት ይሻሻላል ብላችሁ ታስባላችሁን? ወይስ ምኞት ብቻ ነው? ይህ በተስፈኝነት ሽፋን የተደበቀ ፍርሃት ነው። ከአንድ ዓመት በፊት፣ ከአንድ ወር በፊት ወይም ከአንድ ሳምንት በፊት ከነበረው ሁናቴያችሁ የአሁኑ የተሻለ ነውን? ካልሆነ ነገሮች በራሳቸው አይሻሻሉም። በራሳችሁ ላይ እየቀለዳችሁ ከሆነ ቀልዱን አቁማችሁ ወደፊት ለመፈናጠር የሚያስችላችሁን እቅድ ለመንደፍ ጊዜው አሁን ነው። ምቾትና ቅንጦት። አንዳንድ የጊዜ ግጥምጥሞች በጣም ወሳኝ ነው። በመቶዎች የሚቆጠሩ ሰዎች መኪና ማቆሚያ ጋር አንድ መኪና እስኪወጣ በወረፋ ቆመው እየጠበቁ ልክ አንተ በሩ ጋር ስትደርስ ከበሩ አጠገብ የቆመ መኪና መሰስ ብሎ ሲወጣ ሊያጋጥም ይችላል። ጆን ማርክ በ1980ዎቹ በፖለቲካ ችግርና በኢኮኖሚ ድቀት ትታመስ በነበረችው ጋና ለ4 ወራት ያህል ከርሟል። በዚያን ጊዜ ውስጥም ልክ እንደ ሀገሬ ሁሉ እርሱም ቁርስ፣ ምሳና ራቱን የበቆሎ ገንፎ በጎመን እየተመገበና
ወለል ላይ በተነጠፈች ቀጭን ፍራሽ ላይ እያደረ መከራውን ቀምሷል። ጆን ከዚህ መሰሉ ምቾት ማጣት ጋር ለመላመድ የፈጀበት 2 ሳምንታት ብቻ ነበር። በዚያን ምቾት በሚነሳ ሁኔታ ውስጥ ለእርሱ ከምንም ነገር በላይ አስፈላጊ የነበሩት የልብ ወዳጆቹና ነፍሱን የሚያቆይበት ምግብ ብቻ ነበሩ። ከውጪ ሲታይ አሰቃቂ አደጋ የሚመስለው ሁናቴ ለጆን የህይወትን ሚስጥር እንዲረዳ ያስቻለው ትልቅ ተሞክሮ ነበር። ከሁሉ የከፋው ተደርጎ የሚወሰደው ነገር በእውነቱ ከሆነ ያን ያህል የከፋ አልነበረም። ህይወትን ለማጣጣም የግድ ብዙ ገንዘብ የሚያስወጣ ግን በቅጡ የማናጣጥመው ጉዳይ ማድረግ የለብንም። ሆኖም ግን ጊዜያችንን ልንቆጣጠርና ብዙዎቹ ነገሮች የምናስባቸውን ያህል ከባድ እንዳልሆኑ ልናውቅ ይገባል። አሁን እድሜው 48 ዓመት የደረሰው ጆን ማርክ በኦንታሪዮ በጣም በተዋበ ቤት ውስጥ ነው የሚኖረው። ነገር ግን ያለዚህ ቤት ሊኖር እንደሚችል ያውቀዋል። ነፍሱን ከሚያለመልሙለት ትዝታዎቹ መካከል ዋነኛዎቹ የመከራ ጊዜ ወዳጆቹና ያሳለፈው ችግር ናቸው። ለእርሱና ለቤተሰቡ በጣም የተለያዩ ጊዜያትን ለመፍጠር የቆረጠ ሲሆን ጡረታ መውጣት ፈጽሞ ያሳስበው። ሁሉም ነገር ለበኋላ አታቆዩት። እንደዚያ ላለማድረግ ከበቂ በላይ ምክንያቶች አሏችሁ። በመጨረሻም ከዚህ መጽሐፍ በጣም ኮርኳሪ የሆኑ ጥያቄዎችን በማንሳት የዛሬውን የመጽሐፍ ቅምሻችንን እዚህ ጋር እናብቃ። እኔ ሽማግሌ ነኝ፣ በርካታ ችግሮችንም አውቃለሁ፣ ነገር ግን ብዙዎቹ አልደረሱብኝም። ማርክ ትዌይን። ወደፊት ለመሻገር ከፈራችሁ መፍትሄው ምላሾቻችሁን በጽሑፍ ማስፈርና የበለጠ ምላሾችን ማሰብ ነው። አንደኛ፣ ትልቁ ፍርሃታችሁ ምን እንደሆነ ለይታችሁ ወቁ። ለማድረግ የምታስቡትን ብታደርጉ ሊከሰት የሚችለው የመጨረሻው አስቀያሚ ነገር ምንድነው? የህይወታችሁ ፍጻሜ ሊሆን ይችላል። እነዚህ ነገሮች ዘላቂ ናቸውን? ሁለተኛ፣ የሚደርሰውን ጉዳት ለመጠገን ምን ያህል እርምጃዎችን ነው ለመውሰድ የምትችሉት? ከምታስቡት በላይ ቀላል ነው የሚሆነው። ሶስተኛ፣ ከእርምጃችሁ ልታገኙ የምትችሉት ጥቅም ምንድነው? ከናንተ በችሎታ የሚያንሱ ሰዎች ይህን ከዚህ በፊት አሳክተውታልን? አራተኛ፣ ከስራችሁ ዛሬ ብትባረሩ ሊገጥማችሁ የሚችለውን የገንዘብ ችግር በቁጥጥር ስር ለማዋል ምን ታደርጋላችሁ? ሌሎች አማራጮችን ለመሞከር ስራችሁን ብታቆሙና ኋላ ላይ የግድ ወደ ስራችሁ መመለስ ቢኖርባችሁ እንዴት ወደ ስራችሁ ለመመለስ ትችላላችሁ? አምስተኛ፣ ከፍርሃት የተነሳ ወደ ጎን የተዋችሁት ነገር ምንድነው? ብዙውን ጊዜ ለመስራት የሚያስፈራን ነገር ለማድረግ የሚገባን ነገር ነው። ለወሳኝ ጉዳይ ስልክ መደወል እያለብን ሳንደውል የምንቀረው፣ መናገር እያለብን ሳንናገር የምንቀረው፣ እንዲሁም ማድረግ እያለብን ሳናደርግ የምንቀረው ሊከተለው የሚችለውን ውጤት በመፍራት ነው። ሊመጣ የሚችለውን የመጨረሻ ውጤት ለይታችሁ ወቁ፣ ተቀበሉት፣ እንዲሁም ተግብሩት። እርምጃውን ለኋላ ማስተላለፍ የሚያስከትልባችሁ ኪሳራ ምንድነው? በገንዘብ፣ በስሜት እንዲሁም በአካል። እርምጃ የመውሰድን ብቻ ሳይሆን እርምጃ ያለመውሰድንም ኪሳራ ከግምት ውስጥ ማስገባት አለባችሁ። የሚያስደስታችሁን ነገሮች ካላደረጋችሁ ከ5 ወይም ከ10 ዓመት በኋላ መድረሻችሁ የት ነው የሚሆነው? የመጨረሻውና ስድስተኛው ምንድነው የምትጠብቁት? ፍርሃታችሁን በማሸነፍ አሁኑኑ እርምጃ ውሰዱ። የዛሬውን መጽሐፍ ማለትም The 4-Hour Work Week ራስን ነፃ ማውጣት የሚለውን መጽሐፍ ከዚህ መጽሐፍ የወሰድኳቸውን ቁልፍ ሐሳቦችና ነጥቦች በዚህ መልክ አጋርቻችኋለሁ። ይህንን መጽሐፍ ሙሉውን በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ልትጽፉልን ትችላላችሁ። ከዛሬው የመጽሐፍ ቅምሻ የትኛው ሐሳብ ተመቻችሁ? የትኛውስ ሐሳብ መሰጣችሁ? ኮሜንት ላይ ጻፉልኝ። ለዚህ ድንቅ ቤተሰብ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ እንድትቀላቀሉ እንጋብዛችኋለሁ። በቀጣይ ጊዜ በቀጣይ መጽሐፍ በስፋት እንገናኛለን።